ምንድን ነው እንደዚህ ማለት ነው? ምን ማለት ነው? እኔ እንጃ እንደዚህ ምን ጥሩ ነው ማለት ነው። ነይ አጀብጀብ ኧረ ተው ሰከርኩ ማለት ሰከርኩ። ወይ አንቺ ነይ ጠጪ እንደ እሱ ተይው እባክህ ይቅር። ዋናው ዛሬ ጠርተን ጆዋን ገላዬን ሳልጠጣው ቡና ታፈያለሽ አንቺ። እዚህ ቡና እንጠጣ ነው እንዴ? ቡና ይቀር አንቺ ወዝ መስጠት ነይ ጠጪ። መጀመሪያ ጠጪና ከዛ በኋላ ይፈላል። በኋላ ቡና ቀጠለ ወፈረ ምናምን አይሰራም። እኔ እኮ ነኝ የማፈለው እናንተ አይደላችሁ ወጥላት። በቃ ስካር እንደዚህ ነው የሚያደርገው። ምን ጠጣ ነው ይሰካል? ስንት ጠጣ ነው እኔ አላሰውዬ ወደላ እንዴ ጭራኝ ወይ እንደ ዛሬ ስቃላኝ ነው አሁን ያሰክራልሽ። ኧረ በስ እውነት ነው። ኧረ እውነት ነው ትላለህ። እውነት ነው ወይ እኮ ነው። ኧረ በቃ እንዴ ይወዱ እንዴ ራስ ልጅ ወዳጅ እንዴ ጭራሽ ራሴ የለም ማለት ይችላል። ትንሽ ቀዝቀዝ የሚያደርግ ከሆነ ነው ግን ቀዝቀዝ ያደርጋል መሰለኝ። ምኑ መድኃኒዓለም ሙዝ ልትበላ እንዴ? ኧረ ክርስቶስ ሰጠኝ ያቀዘቅዛል። ኧረ ወዲያ ሙዝ እንዴት ነው ከዚህ ጋር አብሮ የሚሄደው? አንተ እኔ ፈርመቆ ደራሴን ያውቃል ነው ታቤት ኧረ ተው ይቅርብ በቃ። ሰው ያሟል ወለላ ቪዲዮ እየሰራን እኮ ነው። ቢያንስ ምን ይሉሃል እነሱ? እና ምን ችግር አለ? ወይ ከሙዝ ጋር ባነገርነት እንግዲህ እንደዚህ እኔ የሚመቸኝ ከሆነ ማለት ነው የሚመቸኝ ከሆነ ለራሴ ማንንም ማለት ከተመቸኝ እኔ ከኔ ከፋል እንትን ይላል ብዬ ነው አልኖር ወር በጣም እንጃ ከተመቸሽ ያርግልህ። ያንተ ይለያል ነው አልጠገብክም ነበር? ኧረ ስጋው አልበቃም። ያው ረዴት ላስቀይመው ነው እኔን ሰው ማን ነው ምን ብሎ ነው የሚቀየው? ትራስ እኔ ላይ ተወረውራለህ። ኧረ በእውነት እንግዲህ አቤት ጠርቶ ትራስ መወርወር ማለት ነው። ኧረ ራሴን አሞኛል። እሱን ቡና ወደዛ ኧረ ማለት ነበር። እኔ ግን እንዳንተ አይደለሁ። እንዴ አሁን እኮ ራሱ ትንሽ ነው የምትታየኝ። ብስመታኝ ራሱ እኔ አልቀየምም። ሰው ቤት መጥቶ ሰው አይ ቢሆንም አልቀየምም። እኔ ባንተ አልቀየምም። እንዴት ባንተ አልቀየምም ማለት ህፃን ያረፈው እንዴ? አንቺ እዛው ቡናችን አፍሊ በቃ አፍሊ። ኧረ በእናትህ ያዝ ቶሎ እስኪ እንትን እንበላለን። እያገባ አጠጡም አንዳንዴ ግራ ይገባኛል። ሰው ጠጡ ሊያቀርብና ኧረ ፀጉሩ ይበላሻል፣ ሶፋውንም ታበላሻለህ። የካሊባስ ከኛል ብርጭቆዬ ማርያም ይሄን ያልተጎርታል ያልተጎርታል እና በነገራችን ላይ ማለት ነው በነገራችን ላይ ተብሎ ሀሳብ አይጀመር እንጃ እሷ እዛ ለቡና ብላ እዛ ጋር ብቻዋን በመቀመጧ አዝኛለሁ ነው እኔ ስታይ ሶፋ መሰልኩ እንዴ? እና ምን ችግር አለ? በእውነት እኔ ልሄድ ነው። ተነሳ እና ታዲያ እኔ ልሄድ ነው። ሰው እንዴት ነው እንግዲህ ክብር የሌለው? አፈስብሃለሁ፣ እውነት አፈስብሃለሁ። አላጠጣም፣ አፈስብሃለሁ፣ አበላሽዋለሁ።
ላድርገው አጠጣኝ ተነስ አፈስባለሁ እውነት አፈስባለሁ ላሽተታችሁ እንዴ ታዲያ አምጪ ታለማቱ አምጪ ጀባ በቃ ምንድን ነው እንደዚህ ማለት ነው? ምን ማለት ነው? እኔ እንጃ እንደዚህ ምን ጥሩ ነው ማለት ነው። እና ውድ ቤተሰቦቻችን እንግዲህ ያው እስካሁን በጨዋታም በተለያየም ነገር ቆይተናል እና እስቲ አንዳንዴ ወደ ቁም ነገሩ እንግባ እና በእውነት ለእኔ የሚያክል ዝግጅት አድርጋችሁ ስለጠበቃችሁ ከልብ አመሰግናለሁና በዚህ ብቻ ያው በለው ምንም ማለት አይደለም። ይሄ ራሱ መገኘቱ እኮ ቀላል አይደለም። ስለዚህ አይደለም ሰው ውሃ እንኳን ማቅረብ በአሁኑ ሰዓት ቀላል አይደለምና እናንተ እንደዚህ አድርጋችሁ ስለጠበቃችሁ ከልብ አድርጌ አመሰግናለሁኝና ብታንስም አረ ይበቃል። እንደዚህ ጋር የምታረው ይሄን አይደለም እኮ ነው ያልኩህ። ብታንስም ሌላ ይምጣ ታዲያ ቆይ እሱን በኋላ እንጨምራለን። እኔ አሁን ሐሳቤን አስጨርሰኝ። አነሰ እኮ እያልክ ነው። ቆይ ተሙ አይደለም አስጨርሰኝ። እኮ ጠጣ ልጨምር ስል በቃ ትላለህ። እዛ ደግሞ አነሰ ትላለህ። አንተ ቀጥታ ስለምታወራ ነው። አንተ ቀጥታ ትርጉም ሳይሆን እኔን አዳምጠኝ። እንግዲህ ብታንስም ምን ልል ፈልጌ ነው የተወሰነ ትንሽዬ ስጦታ ነገር ይዤ መጥቻለሁና ስጦታ ለማን እንግዲህ አይታወቅም እሱ አሁን ለአንተም ልልህ አልችልም፣ ለረዱም ነው ልልህ አልችልም። ብቻ እኛ ቤት ነው፣ ብቻ ለእናንተ ቤት ነው። እንደዛ ከሆነ እና ብታንስም ያልኩህ እሱን ነው እንጂ መጠጡ ከምንም በላይ በቂ ነው። እውነት ይችን ነገር አንዴ እንትን ብላ ጥሩ ነው። ምን ይዙ እንዴ ጨራሻ ምታዋል እንዴ ለዛውም እንዳታው ብዬ በእንትን ተጠቅልዬ ነው ያመጣሁት። በተሳቀለ እውነት ነው እንዴ ለማን ነው? ለኔ ስርዓት ባለው መልኩ ማለት ነው እኮ ለኔ ነው። አይ ታንታው ዝም ብለህ ከምንም በላይ ስለምወዳችሁ ስለማከብራችሁ በጠጣ እንትን እንደሆነ ተው ይቅርብና ሰክሯል እያልከኝ ነው? አይ መጀመሪያ ለምን በጣም እኔ መንገድ ምን አልስትም ያለውን የመጣሁበትን ፕሮግራም አልስትም ያፋደለው ግን መጀመሪያ ስጦታ ስለዚህ አይ ለራስህ አውነ አንተ ለምሳሌ ማማ እንደው አዞጭ ነው ወደ ውጭ አይደለም አንተ ለምሳሌ አንቺ ውጭ ነው ወደ ውጭ ምን ማለት ነው? ስጦታው የማን እንደሆነ አይታወቅም። አንተ ነው የምትሰጥልኝ። የእሷም ሊሆን ይችላል ያንተም ሊሆን ይችላል። እኔ አሁን ያንቺ ነው የረዱ ነው ወይ ተብሎ እያልኩ አይደለም፣ ግን የሆነ ስጦታ ብቻ መጥቷል። ከማን ነው? ካንተ ነው። የማን ሊሆን ይችላል? ማን ደግሞ እሷ እንድትቀበልልኝ ፈልጌ ነው ስጦታው። የእሷ ቢሆንስ ምን ችግር አለው? የእሷ ሆነ እኔ ችግር የለም። ያንተ ቢሆንስ ነው ፈለግኝ ትንሽ እና ተቀበይልኝ እንዴ እውነት ነኝ ያረጋኝ አጀብም መቼም ያው ስጦታ እኔ ለእሷ አስተታውን ችግር የለም ነው ደስ እንዳለ በመጀመሪያ ደረጃ ከእንትን ውስጥ ይውጣ። ይሄ ሰውዬው ጉድ እየሰራ ነው። በስርዓቱ ማለት ነው። ይጫኛል ነው በስርዓቱ ታስቡበት። ይጫኛል ነው ማሸጊያው ብቻ ስንት መቶ ብር ነው? ላብ ይላል። እስኪ እንግዲህ ላብ ይሆን የዚህኛው ላብ ይሆን አላውቅም። እኛ ራሳችን በመካከላችን እንዳገባ ብቻ እኛ ላብ ነን። ያው ስጦታ ብታንስም ዋናው ይሄ ሁሉ ዋናው ያው ቁም ነገሩ ነው። እንግዲህ ውስጡ ያለው ምን እንደሆነ አይታወቅም። እስኪ የማን ነው ብላችሁ ትገምታላችሁ? ምንድን ነው? ኬክ ነው እንዴ? አይ ኬክ የማይቻልልኝ። አይ ምን ነው እኛ አላጓጓም። ምን አጓጓም? እንደዚህ አይነት ኬክ ማሸጊያ ምናምን አለ እንዴ? ኧረ ቁም ነገር እንዴ? አታታሽገው። ለማንኛውም እሺ ለረዱ እንስጣትና ሰው እናንተ ገና ተጠጣላችሁ። እናመሰግናለን። ከበድ ያለ ነገር ነው እንዴ? ወንዝ ያለው ስጦታ ነው ቢያንስ ምን አልጎብኝ ምን አልጎብኝ? እስኪ ቆይ በስጦታ እኮ በካር ነው የሚጨነቀው።
የሱፍ ጫማ ለማን መቼ ስለረዳው ነው ምንድን ነው እዚህ ረሽንጓዴ ሳድግ እንዲሆን ባይ ሳድግ እንዲሆን የታወቀስ መቼስ ምንድን ነው እውነት አይ ለማን ነው እና ውድ ቤተሰቦች እንግዲህ ያው እንደምታዩት የሚገርም ቆዳ ጫማ ነው። አይታችኋል። ስለዚህ አንበሳ ጫማ ነው። የኔ ነው አይደለም፣ የረዱም አይደለም እኮ። አይ ለአንተ ማስታወሻ ነው የሰጠው። ለአንተ ማስታወሻ ለኔ በእውነት እኔ ከዚህ በፊት አንተ ጃኬት ስንት ነገር ስታደርግልኝ ስለነበረ እስኪ እኔ ደግሞ በቃ ቢያንስም ብታንስም ይችን ነገር ለሱ ስጦታ መስጠት አለብኝ ብዬ ነው እንትን ያልኩልና እንግዲህ ምንም ማድረግ አይቻልም። ጥምቀት ስለመጣ ሱፍ ነው የሚለበስ ብለህ ነው? ያው እንግዲህ ሱፍም ልበስ ሌላም ነገር አድርግ። ምናልባት እንግዲህ ያው ስጦታዋ ልታንስ ትችላለህ። እርግጠኛ ነኝ እንደምትወደው ምንም አልጠራጠርም። ምንም ያወጣለት እቴንጆ በጣም ሆነ ማለት ነው። በጨዋታ መካከል እንደዚህ ቁም ነገር አዘል የሆነ ነገር ቁም ነገረኛ እስከመቼው ድረስ ማለት ነው ህይወት እስካለ። ስለዚህ እንግዲህ ውድ ቤተሰቦች ከሞላ ጎደልችን ትመስላለች። እስኪ ባዶ እጄን ከሚሄድ ለተም የሆነ ነገር ማድረግ አለብኝ። በእርግጥ ረዱ ልትቀየም ትችላለች። ለአንተ አረኩ ማለት ያው ለእሷ አረኩ ማለት ነው። ይሄናል ብዙም እንትን እንደማትል እርግጠኛ ነኝ። እናመሰግናለን። ውድ ቤተሰብ እንግዲህ እኔ እውነት እንደዚህ አልጠበቅኩም። እንደዚህ በሳቅ በጨዋታ መካከል እንደዚህ ነገር እኔ አልጠበቅኩም ነበር። ግን ይሄን አስበህ ራሱን ትስላል። እውነት በጣም ነው የማመሰግነው። ሰው ከዚህም በላይ ማድረግ ይቻላል። እሱ አሁን እንደዚህ መተሳሰብ ምናምን ሲኖር ብዙ ነገር ይደረጋልና ቴንኪው በጣም አመሰግናለሁ። ምንም ማለት አይደለም። ውድ ቤተሰብ እንግዲህ አሁን እንግዲህ በእርግጥ ለገና ነበር። ለገና እንደነገርኳችሁ እነሱ እዚህ የሉም፣ ሌላ ቦታ ነው በዓልን የዋሉትና ሲያጋጣሚ እንደው በዓልን እና ካሉኝ ይሄን ነገር ይዤ እሄዳለሁ ብዬ ለበዓል ነው የተገዛው። ዞሮ ከመስጠት ወደ ኋላ አልልም ብዬ ነው ዛሬ ይዤ የመጣሁት። እንግዲህ ፍቅራችንን ያዝልቅልን፣ እያመት ያደርሰን፣ ካለን አይለየን እላለሁ። አመሰግናለሁ። በጣም እናመሰግናለን። ውድ ቤተሰብ እንግዲህ እናመሰግናለን በጣም